ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ትላንትና አልተገናኘንም፣ ቀዳሚ ሰንበት ስለነበረ ያ ብቻ ሳይሆን እንደምታዩት ትንሽ ጉንፋን አሞኝ ነበረ። ከትላንትና ወዲያ ምሽት እንግዲህ በጠነከረ ነገር ስንሰራ ነበር። እንደምታውቁት በኢሬቻ ዙሪያ ላይቭ ላይ ለ7 ሰዓት ለ8 ሰዓት የሰራነው መርሃ ግብር ነበረ። ተወዳጆች እንግዲህ ዛሬ በኢሬቻ ዙሪያና በመሰል ሐሳቦች ዙሪያ መቼም ዘንድሮ ብዙ ነገር አተናል። የመጀመሪያው ነገር እውነቱን ለመናገር ሁሉንም ባይጨፈልቅ የሃይማኖት አባት አተናል። በእውነት ለመናገር የመጀመሪያው ነገር ማለት ነው። እና ሁለተኛ የምሁር አተናል። እንደው አንዳንዱ ዶክተር ፕሮፌሰር እያለ የመንደር ወረቀት እየያዘ የህዝቡን እያደናገረ አለ። ምክንያቱም ግልጽ የሆኑ ነገሮች ስለማነሳ። በሶስተኛ ደረጃ ሽማግሌ አተናል። እዚህ የምኖርባት ኡጋንዳ ሽማግሌዎች የሉም። ምክንያት አለ። ሽማግሌዎች በብዛት የማይታዩበት ራሱን የቻለ ምክንያት አለ። ሰከንድ ጀነሬሽኑ ደግሞ ባለበት ሁኔታ ደግሞ የሚታይበት ነገር አለ። በደንብ እንድታስተውሉ ፈልጋለሁ። ከዋናና ዋና ነገር እውነት የለም። እውነት እየጠፋች እየደበዘዘች አለች። እውነት ለመናገር እውነት ትጠፋለች አንልም፣ እየደበዘዘች ግን አለች። ስለዚህ ዛሬ በጣም አጠንክሬ ይሄኛውን የመጀመሪያ ነገር ወደኛ ቤት ወስደዋለሁ። ወደኛ ቤት ወስደውና እኔ አሁን ኢትዮጵያዊ ደግሞም ኩሩ ኦርቶዶክስ ተዋህዶዊ ነኝ። ስለዚህ ዛሬ በአንድ ሐሳብ ዙሪያ እናገራለሁ። በመጀመሪያ ደረጃ የኢሬቻ በዓል በግልጽ አማርኛ የታሪክ ሽሚያው አስቂኝና አሳፋሪ ነው። በነገራችን ላይ ቢያንስ እንኳን የታሪክ አዋቂዎች ይህንን ነገር ሲሰድሩት ነገሮችን ማየት ነበረባቸው። እና ለምሳሌ የኢሬቻ በዓል ላይ ኩሽን ሲያነሱ ታያላችሁ፣ ዮቶርን ሲያነሱ ታያላችሁ። በእውነት ለመናገር ስለ ኩሽም የሚያውቁት ታሪክ የለም፣ ስለ ዮቶርም የሚያውቁት ታሪክ የለም። ዮቶር ኦሮሞ ነበረ ብለው ሲናገሩም እንሰማለን። በእውነት ስለመናገር ዮቶር የማ ልጅ ነው? ዘፍጥረት ምዕራፍ 25 ላይ በግልጽ አማርኛ አባታችን አብርሃም ኬጡራ የምትባል ሴትን አገባ። ያቺ ኬጡራ የምትባለዋ ሴት ምዕራፍ 25 ዘፍጥረት ቁጥር 1 ላይ ምዕራፍ 25 ቁጥር 1 ላይ ስለ ኬጡራ ይናገራል። ኬጡራ ደግሞ የወለደቻቸው ልጆችን ይናገራል በነገራችን ላይ። ስለዚህ ምዳማውያን ብሎ ያስቀመጠው ነገር አለ ማለት ነው። ስለዚህ ምዳማውያን የት ይገኛሉ የሚለውን እንኳን የታሪኩ ቅርን በጣም ባሳፋሪ ነገር ማሰብ ይችላሉ። እርግጥ የተምታታባቸው ምንድነው? ዮቶር የሙሴ አማት ነበረ። የሙሴ አማት ሲሆን ዮቶር ያገባው ማንን ነው? በነገራችን ላይ ስለ ዮቶር በእርጋታ አጥኑ። በነገራችን ላይ መልከጸዲቅንም ሲወስዱት እናትና አባቱ ስላልተጠቀሱ መልከጸዲቅንም ሲወስዱት እናያለን ማለት ነው። እና የታሪክ መሻማቱ ራሱ በጣም የሚያሳፍር ነገር ነው። በነገራችን ላይ መጽሐፍ ቅዱስን በሰከነ ነገር ብታነቡ፣ በሰከነ ነገር ብታጠኑ ይሄ ሁሉ ግራ መጋባት የለም። አብዛኛው የፕሮቴስታንት እምነት ተከታይ የነበሩ ፓስተር ነኝ የሚሉ ሰዎች ናቸው። የመካነ ኢየሱስ ካህንን የሚሉ ሰዎች ናቸው በዚህ ነገር ውስጥ የተምታታና ግራ የሚያጋባ ነገር እየተናገሩ ያሉት። ስለዚህ ኩሽን ማጥናት ትልቅ ነገር ነው። ዮቶርን ማጥናት ትልቅ ነገር ነው። ምዳማውያንን ማጥናት ጥሩ ነው። ደግሞም በእውነት የምናገረው ለምሳሌ የተጠቀሰውን ደግሞ መልከጸዲቅን ማጥናት ትልቅ ነገር ነው። ስለዚህ ልክ እንደ እስልምና እንደምታውቁት አንድ መነኩሴ ወጥቶ የማያውቀውን ታሪክ አዛብቶ ጽፎ ለነብዩ መሐመዳቸው ሰጠ። መሐመድ ደግሞ እምነት ነው ብሎ ቀጠለ። አሁንም ይሄ አይመስላችሁም? ለፖለቲካዊ ውቅሩ ለሚጠቅም ወይም ለሚጎዳ ነገር ያልሆነ ትርክትን በማስገዘብ ምሁርነት ዶክተርነን ምናምን ነገር የሚሉ ሰዎች ሲተረተሩ አያሳፍርም? ስለዚህ መጽሐፍ ቅዱሳችሁን በአግባቡ አጥኑ። ምዳማውያን ሲኖሩ ነበረ፣ ዮቶርማ ነበረ፣ አጥኑት። በነገራችን ላይ መጽሐፍ ቅዱስ መልስ ስለሚሰጥ ማለት ነው። ከዛ በተረፈ ግን
በዚህ ጉዳይ ላይ ረጋ ብላችሁ ካሰባችሁ በግልጽ አማርኛ ዘመኑንም እያንዳንዱ ነገር ብትመረምሩ ለእግዚአብሔር የተለየው የአብርሃምን ታሪክ አውጥታችሁ ከመጣችሁ በኋላ ከአዳም ጀምራችሁ አብርሃም ጋር ስትደርሱ አብርሃም ከየት ወጣ የሚለው ነገር አብርሃም ቀድሞ ምን ያመልክ እንደነበር ግልጽ ነገር አለ። ስለዚህ በአጭር አማርኛ ዋቄፈና እምነት ሰይጣን የለም ብሎ ያምናል። ሰይጣን የለም ብሎ ያምናል። ሰይጣን የለም ብሎ ማመኑ ብቻ እንዳይመስላችሁ። ዘፍጥረት ምዕራፍ 3 ላይ ስለ ሴቲቱ የተነገረው ስለ አሳቹ የተነገረው ሰይጣን የለም ካለ ኤደን ገነት የነበረው አምልኮ ኢሬቻ ነው ብሎ በድፍረት ሲናገሩ ሰዎቹ ትሰማላችሁ። ስለዚህ የተምታታ ፖለቲካ፣ የተምታታ ታሪክ፣ የተምታታ ነገር ለተምታታ አገር ለማዘጋጀት ነውና ትውልድ እንድትነቃ ይሁን። ይሄንን እውነት በግልጽ ነው የምናገረው። ይልቁኑ ዛሬ የማነሳው ነገር ዛሬ በእኛ ቤት ነው የማነሳው። ለምሳሌ በዚህ መርሃ ግብር ላይ አባቶች ይሄዱ ነበር። እንደምታውቁት ቀድሞ በላይ የሚባል ቀስ በላይ የሚባሉ ይሄዱ ነበር። አሁን ደግሞ አንድ የኛን ቤተክርስቲያን የጨረቃ ጳጳስ ከሚባሉት ከታች የገዳን ጋቢ ለብሰው ከላይ ቆብ ለብሰው መስቀል ይዘው የተምታታ ነገር ያደርጋሉ። እውነት ለመናገር ኦርቶዶክሳውያን ልክ ሌሎቹን አሁን እንደምንቃወም እነ ጽጌን ለምን ይሄ ሰውዬ አንቃወመውም? ይሄ ሰውዬ በግልጽ አማርኛ የሚያደርገውን ነገር አመጣላቸዋለሁ። ሌላው ግን በግልጽ አማርኛ አቡነ ሳውሪዎስ ለምንድን ነው በዛ ቦታ ላይ የተገኙት? ቡራኬው ይድረሰን ለምንድን ነው የተገኙት? ምክንያቱም የአባቶቻችን ንግግር በነገራችን ላይ ይሄ እኮ በግልጽ አማርኛ ኢሬቻ ከአጋንንት ነው፣ አጋንንታዊ አምልኮ መሆኑን ማንም ያውቃል። በነገራችን ላይ እርሶም ሊናው ያውቃል። መቼም ከዚህ በፊትም አሁን መልሼ ያሰማለሁ አቡነ ሄኖክ በግልጽ አማርኛ በዚህ ጉዳይ ላይ ተናግረዋል። ብዙ ሰዎች ተናግረዋል። እሬቻን ማሽሙንሙን አያስፈልግም። እርግጥ ነው ብልጽግና ፕሮቴስታንት ጋር ቢጠጋና ፕሮቴስታንት ያው ግልብጥብጥ ስለሆነ ኤፍሬም እንደተገላበጠ ቂጣ ነው እንደሚል ግልብጥብጥ ስለሆነ በፕሮቴስታንት ኮንፊደንስ የለው። ኦርቶዶክስ ጋር ቢገባ ኦርቶዶክስ ሉዓላዊ አምላኳ ሉዓላዊ አምላክ ስለሆነ እውነተኛ አገር ወዳድ ስለሆነች ኦርቶዶክስ ላይ ምንም ነገር ተጣብቆ ማድረግ አይችልም። በነገራችን ላይ እስልምና በአንድም በሌላ የራሱ ጽንፍ ስላለው ከእስልምና ጋር መጎዳጀት አይችልም። ስለዚህ ያለው ነገር የጠፋ ወይንም የባዕድ አምልኮን አንስቶ የኔ የፖለቲካ ውቅሬ ነው ብሎ የያዘው አጋንንታዊ መንገድ ነው። ስለዚህ አይታችሁ ከሆነ ይሄን እውነት በግልጽ ነው የምነግራችሁ። አሁን ኢሬቻ የኦሮሞ ባህል ነው ወይስ ሃይማኖት ሲባል ድሮ ባህል ተብሎ ነበር ሲመደሰኩር የነበረው። አሁን በተከታታይ የማሰማችሁ ቪዲዮዎች አሉ። ቀጥታ ተወላጆቹ መቼም እኔም 25% ኦሮሞ ነኝ። በነገራችን ላይ ኢሬቻ ባዕድ አምልኮ ነው። ስለዚህ አምልኮ ነው ሃይማኖት ነው ካሉ ሃይማኖት ደግሞ ግራውንድ ሊኖረው ይገባል። ግራውንዱ ደግሞ በቃ ባጭሩ ምንም ነገር ስለሌለው ታሪክ ሰርቆ ከመጽሐፍ ቅዱስ ልክ እንደ እስልምና ሊያብካካው የፈለገው ለፖለቲካ መጠቀሚያ የሆነ ነገር ነው ማለት ነው። እንደምታውቁት የኛ አባቶች 8 ሚሊዮን ብር ተሰጠ ብለው ሲደሰኩሩ ነበር። በአዲስ አበባ ብቻ ለአልባሳት ብቻ በአዲስ አበባ ሰራተኞች ወይዘሮ አዳነች አቤቤ 275 ሚሊዮን ብር ነው የመደበችው። ያ ብቻ እንደመስላችሁ ለ10,000 ሰዎች ከአዲስ አበባ ጅቡቲ ድረስ የባቡር ስጦታ የነጻ ትራንስፖርት ተዘጋጅቷል። መሰል ነገሮች በዚህ ጉዳይ ላይ ከ1 ቢሊዮን ብር በላይ ወጥቷል። በእርግጥ ለሃይማኖት ለምንድን ነው የሚሆነው? በነገራችን ላይ ይሄ ሃይማኖት የኦሮሞ ህዝብን አይወክልም። በነገራችን ላይ በግልጽ አማርኛ ነው የምነግራችሁ። ፖለቲካው ነው እንዲወክለው የሚያደርገው። ምክንያቱም በስታቲስቲክ ብታዩ በኢትዮጵያ ውስጥ ያሉ የኦሮሞ ተወላጆች ማጆሪቲው ኦርቶዶክስ ተዋህዶ ነው። ይሄ በ2007 የነበረው ጥናት ማየት ትችላላችሁ። ማጆሪቲው ቀጥሎ ደግሞ እስልምና ነው ያለው፣ ቀጥሎ ደግሞ ፕሮቴስታንት ነው ያለው። ዋቄፈና የሚባለው እምነት በዚህ ታሪክ ውስጥ ምንም አይነት ፐርሰንት የለውም በነገራችን ላይ። ስለዚህ ኦሮሞ ብሎ አንድ ላይ ለመጨፍለቅ ማድረግ ልክ አይደለም። ምክንያቱም ኩሩ ኦርቶዶክሳዊ የሆነ እውነት ሃይማኖቱን ጠንቅቆ የሚያውቅ ኢሬቻ አይሄድም። እንዲሁም ደግሞ እስልምና ማለት ነው። እና አቡነ ሳውሪዎስ ሄዱ ማለት እነ ቀሲስታ ጋር ሄዱ ማለት ኦርቶዶክስ አመነች ተቀበለች ማለት አይደለም። ያ የፖለቲካ አጀንዳ ነው። እርግጥ ሹማምንቶቹ ፖለቲካዊ ውቅር እንደያዙ በግልጽ ይታወቃል። ይህ እንግዲህ በሮማም ታሪክ ላይ በግልጽ ይታወቃል። በነገራችን ላይ የሊዮን ነገር እያንዳንዱ ነገር ማንሳት ትችላላችሁ ማለት ነው። ስለዚህ ማንን ተጠቀመ? አሁን ወደ ቁም ነገሩ ልምጣ። መጽሐፍ ቅዱሳችን ላይ በግልጽ አማርኛ በነገሥት መጽሐፍ ላይ በግልጽ የተቀመጠ ነገር አለ። ስለ ኤልያስ ማጥናት ትችላላችሁ። ኤልያስና አክዓብና ሚስቱ ኤልዛቤል የዛ ውቅር ነው ብዬ የዛሬ 7 ዓመትም ተናግሬ ያውቃለሁ በዚህ ጉዳይ ላይ።
ስለሆነም ትውልድ እንድትጠነቀቅ ነው እየነገርኩ ያለሁት። ትውልድ እንድትነቃ ነው እየነገርኩ ያለሁት። አሁን ከባለቤቶቹ እዛ ቦታ የሄደ ሰው ይለናል። እንግዲህ ይሄ የዓለም አቀፍ የዋቄፈና ፕሬዚዳንት ነው፣ ሃይማኖት ነው፣ እምነት ነው፣ በአደባባይ የምንወጣበት ነው ብሏል። አሁን እንግዲህ የእኛ ቤተክርስቲያን እንደምታውቋት በ333 ጀምሮ ስፔሻሊ በ558 ጀምሮ አደባባይ ባሏ ገኖና ከብዶ ይታያል። ላለፉት ስንት ዓመት? ከ1500 ዓመት በፊት አደባባይ ባሎች አሏት። ይልቁኑ ጥምቀትና ደመራ። ይሄ እውነት የታወቀ ነው። አሁን ዋቄፈና የግዴታ ለፖለቲካ ውቅር የሚፈልገው ነገር አለ። ስለዚህ ቀድሞ ፕሮቴስታንት የነበረ ሰው ዛሬ ዋቄፈና ነኝ ብሎ በዛ ቦታ ላይ የመጣ የትኛውም የሃይማኖት ሰው ምን ይሆናል? እንስማውና እንመለስ። ቀጥታ ከባለቤቱ አስተምሮ እዚህ ደርሶ እሬቻን ያከናወነ ተመልሶ ሌላ ሃይማኖት ቢያመልክ የተረገመ ይሁን የተወገዘ ይሁን እሬቻ ምን በቃ። ስለዚህ እዚህ ቦታ ላይ ደርሶ የእሬቻው ቦታ ላይ ደርሶ በዚህ የእሬቻ ጉዳይ ላይ የተስማማ ምን ማለት ነው? የፊንቄናውያን አምላክ ከእግዚአብሔር ጋር፣ በዓልን ከእግዚአብሔር ጋር፣ ጣዖትን ከእግዚአብሔር ጋር መስቀል የሰጠችው ቤተክርስቲያን ነች። ቤተክርስቲያን ደግሞ የእግዚአብሔር ነች። ይሄንን ይዘህ እሬቻ ጋር ከሄድክ በዚህ ጉዳይ ላይ አብረህ ካለ የተወገዝክ የተረገምክ ነህ ይለዋል። የእሬቻው ባለቤት የዓለም አቀፍ ፕሬዚዳንቱ ይለዋል። የተረገምክ ነህ ይለዋል። የተረገምክ ነህ ይለዋል። ስለዚህ በዚህ ጉዳይ ላይ እንግዲህ አቡነ ሳዊሮስ ምን ትሉናሉ ይሉላል። እሺ ቀሲስ ታጋይ ምን ትሉ? ሌሎች ሄዳችሁ እንደው አንድ ደግሞ ስለ አብይ የተናገሩ አሉ። ከዚህ በፊት ሲያሽቃብጡ የነበሩ አባት ማለት ነው። ምን ትሉናላችሁ? የተረገማችሁ ናችሁ እያሏቸው ነው ባለቤቶቹ። እሺ እናንተ ሲወከላችሁት ቤተክርስቲያን ቅዱስ ሲኖዶስ ወክላችኋለች። የሌላ ሃይማኖት ሰው በዛ ቦታ ላይ ሲገኝ አናይም። የሚገኙት የኛዎቹ ናቸው። በቃ እኮ ምንም ችግር የለም እኮ። በዚህ ፖለቲካዊ ውቅር ውስጥ መሄድ ከፈለጋችሁ መሄድ አለባችሁ። እስከ መቼ በሁለት ሀሳብ ታነክሳላችሁ? እስከ መቼ በሁለት ልብ ታነክሳላችሁ? ስለዚህ ትውልድ እንድትነቃ ነው እየተናገርኩ ያለሁት ማለት ነው። እሺ አንዱን ልንገራችሁ። ሌላው ራሱ የኦሮሞ እንግዲህ አክቲቪስት የነበሩ በኦነግ ውስጥ የነበሩ ሰው ምን ይላሉ ይህን ጉዳይ? እስኪ ከሳቸውም እንስማ። ምናልባት ረዘም ያለ ቪዲዮ ስለሆነ ሃይማኖት ነው። ለዛውም ባይገርም እኚህ ሰው የሚናገሩት የኛን መስቀልና ደመራን መስቀልና ጥምቀትን ባህል ነው ይላል። ኖ እምነት ነው። በነገራችን ላይ አሁን ትልቁ ችግር ባህልና በዓል ተምታቶባቸዋል። እነሱ የበዓልን አምልኮ ስለሚያደርጉ ባህልና በዓል ምናልባት ምሽትም እንመለስበታለን። ባህል ምንድነው? በዓል ምንድነው? ባህል ምንን ኢንክሉድ ያደርጋል? ባህል በዓል አሁን የተምታታባቸው ነገር አለ። ለማንኛውም ሃይማኖት ነው ወይስ ምን? እስኪ ባጭሩ ልመለስ። ረዥሙን ቪዲዮ በኋላ አሰማችኋለሁ። እቻ ምንድነው? ባህላዊ ስርዓት ነው ወይስ ሃይማኖታዊ ስርዓት ነው? ሃይማኖት ከባህል ይለያል የሚባለው ውሸት ነው። የለም እንደዚህ አይነት ነገር። ሃይማኖት የካልቸር አካል ነው። ህግ የካልቸር አካል ነው። ትምህርት የካልቸር አካል ነው። ጤና እንዴት እንደምታስተነብቂ የባህል አካል ነው። ቋንቋ የባህል አካል። የባህል አካል ያልሆነ ነገር የለም። እሺ ምንድነው ባህላዊ? እሺ አሁን እንደገና እኚህ ሰው የሚናገሩትን እንስማ ደግሞ። የኦሮሞ ሃይማኖት የለውም ኢሬቻ ባህል ነው ብሎ ያወራሉ ብዙ ሰዎች። እነዚህ አክቹዋሊ ከነሱ መከራከር አያስፈልግም። ለምን እንዴት ነው የምትይው? ስለ ኦሮሞም ለማወቅ አይፈልጉም። ለማወቅም ደግሞ እንትኑም የላቸውም። ሜቶዱንም ቲዮሪውንም ስለማያውቁ ዝም ብሎ ከመሬት ተነስቶ ኦሮሞ ሃይማኖት የለውም ለማለት ነው። አሁን ጥምቀት ምንድን ነው? ጥምቀት ሪቹዋል አይደለም እንዴ?
ሃይማኖትም ነው ግን ባህል ውስጥ ያለ ነው። ኢሬቻ ከባህልም ነው ሃይማኖትም ነው። ነገር ግን ይሄን እምነት የባህላዊ እምነት ነው ኢሬቻ የሚሉ እኮ የኦሮሞ ተወላጆች ራሳቸው አሉ አይደለም? ውሸታቸውን ነው። ምን ያውቃሉ? ኦሮሞ ነኝ እያለ ኦሮሞን እየዞረ ኦሮሞን የሚያንቋሽሽ ስንት ኦሮሞ አለ። ቅድም እኮ ነገርኩሽ፣ ኦሮሞ ሆነሽ ስለተወለድሽ ብቻ ኦሮሞ ነኝ ማለት አይደለም። የኦሮሞን ሕግጋት ታውቂያለሽ ወይ? እምነቱን ታውቂያለሽ ወይ? ታሪኩን ታውቂያለሽ ወይ? ባህሉን ታውቂያለሽ ወይ? ይህንን የማያውቅ ሰው ተነስቶ ኦሮሞ የምንድነው እምነቱ የባህል ነው፣ ክርስትና ባህል አይደለም እንደ እስልምና ባህል አይደለም እንደ ከየት ይመጣል? ስለዚህ የኦሮሞ ብቻ ተለይቶ ካልቸር ሆኖ ሌላው ሃይማኖት ከካልቸር ነፃ እንደሆነ መለኮታዊ ነገር ማድረግ ማጭበርበር ነው ወይ አለማወቅ ነው። የኦርቶዶክስ ቤተክርስቲያን እንደ ጥምቀት ታቦት ይዞ ወንዝ ይሄዳሉ በየዓመቱ። እሱ ሃይማኖትም ባህል ነው። ሰሪቾል አይደለም እና ሌሎቹም ነው። አሁን እንደዚህ መጨባበጥ። እሺ እንግዲህ ምንድነው መሰላችሁ ተወዳጆች፣ መቼም በጣም ግራ የገባቸው ህዝቦች ለምሳሌ አሁን ማስምራችሁ ይዙልኝ ዋቄፈን አሁን ኦሮሞ እያሉ ነው የሚያወሩት። እሳቸው ኦሮሞን ሊወክሉ አይችሉም። ምክንያቱም ማጆሪቲው ኦሮሞ ኦርቶዶክስ ነው። ያው እንደምታውቁት በአሁኑ ሰዓት ወደ 300 ምናምን ደብር በኦሮሚያ ተዘግቶብናል። በግልጽ አማርኛ ነው የምነግራችሁ። እቺን ኦርቶዶክስ ለማጥፋት ነው። ግን ማጆሪቲው ኦርቶዶክስ ነው። ቀጥሎ እስልምና ነው። የኦሮሞ እምነት ነው። የኦሮሞ ባህል ነው። የጥቂት ኦሮሞ ሊሆን ይችላል። ነገር ግን ይሄንን ግራ ለማጋባት የሚሄዱበት አያሌ ነገር አለ። ነገር ግን በግልጽ አማርኛ ኢሬቻ ከአጋንንት ነው። ሃይማኖታዊ ውቅሩ የተሸጎጠበት እምነት ዋቄፈና ይባላል። ዋቄፈና ዋቃ ጉራቻ የሚባለው በግልጽ ነው። ስለዚህ ይታወቃል። አሁን ብልጽግና በዚህ መጥቼ ነው የኦሮሞን ህዝብ ኮንትሮል የማደርገው ኦርቶዶክስን ማጠፋት በዚህ መንገድ ነው ብሎ የሚያስበው ነገር ነው። ትውልድ መንቃት አለብህ። የኦሮሞ ልጆች መንቃት አለባችሁ። ሙስሊሞች እኮ በዚህ ቦታ ላይ ያላቸውን አቋም በተለያየ ጊዜ እኮ ተናግረዋል። የኛ አባቶች ግን የተለያየ ነገር ያደርጋሉ። የኛ አባት ደግሞ ወጥተው ይሄን ጉዳይ የኮነኑ አባት እንዳንረሳቸው አቡነ ሄኖክ ቡራኪያቸው ይደረሳል። መቼም ማንረሳቸው አባት ምን ብለው ነበር የተናገሩት? እንስማቸው። ህዝቡ መመለስ ወደ ልቁልና ወደ ጨለማ ህይወት ግልጽ ነው የምንናገረው። የሃይማኖት አባስ ነው። ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው። ወደ ውስጥ ገባሉ ፍላሽ ትይገ ውስጥ ታረጣዋት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል። ባሽ ኦሪትና ሰሪ ከኩሞ ፋሪስ ተሰጡ አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ሕይወት የሚያወሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የእሱን አሰራር የእሱን አገልግሎት የከፈለ ዋጋ በዚህ ነው የሚያባዛ ነው። ሀገራችን ላይ የተሰራ ያሳዘናል። የኦሮሞ ህዝብ እንደ ቤተ ሙከራ ታየው። ማን ነው ይህን እውነት የምናገር? ማን ነው ይህን እውነት የሚገልጥ? ማን አለ? የጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ ብዙ ምስጢር አለ። በፍቻስ የሚደረግ ቅድም ብያቸው ሽፋኑ ባህል ነው። ክርስቲያን ሆነው
ክርስቲያን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይመራቸው በጭንቅላታቸው የፈነዳ የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ሕይወት የለም። የዘላለም ሕይወት የሚሰጥ እሱ ነው። በ40 ቀን በ80 ቀን ያገኘን ልጅነት በዚህ በጣዖት አሰራር ግን እያጣን ያለው ከኛው መስቀል ይዘው ከአንተ ብለው እዛ ግን በእርሱ ይላሉ። ወደ ዝርዝሩ አልገባም። እኔ ብቻዬን ምንም ለውጥ ማምጣት አንችልም። እንዳንተ ግን ይዤ ብዙ መስራት እችላለሁ። ቃልዮት ያሰማልን አባታችን። እንግዲህ አባታችን ቃልዮት ያሰማልን። ከዚህ በፊት እንግዲህ በግልጽ ይህን ነገር ተናግረውታል። ስለዚህ ወደኛ ቤት ነው ዛሬ ፎከስ የምናደርገው። የኛ ቤት አባቶች ለምንድን ነው የሄዱት? እሺ የኛ ቤት አባት የሄዱበት ምክንያትን የሚያስረዳን ሰው አለ ወይ? በቃ የራሳቸው የዋቄፈና መሪዎች ምን ብለው ተናግረዋል? በዚህ መርሃ ግብር ላይ የሚገኝ ሰው በአጭር አማርኛ የሚገኝ ሰው ነው ያሉት። የሚገኝ ሰው የተረገመ ነው ከሌላ ሃይማኖት እኛ ጋር ረግጦ ሌላ ሃይማኖት ሲገባ። ስለዚህ አቡነ ሳዊሮስ ምን መልስ ይመልሱልናል? ቀሲስ ታጋይ ምን ትመልስልናለህ? አስታርቁልን ጥያቄ ነው። ማንም ከቅድስት ቤተክርስቲያን አይበልጥም። ፖለቲካውን ለማውለብለብ ከሆነ መብት እኮ ነው ፖለቲከኛ መሆን። ለፖለቲካው ድጋፍ ለመስጠት ከሆነ መብት ነው በነገራችን ላይ። ስለዚህ የኦሮሞን 10% የማይወክል ይህንን ግርግር ግን እኛ የቅድስት ቤተክርስቲያን ልጆችን ብይታ ለመፍጠር የምታደርጉትን አገልግሎት የምታደርጉትን እንቅስቃሴ አቁሙ። የጨረቃው ጳጳስ ላይ የነበረው ሰው እንደምታውቁት ይህ ሰው ላሳያችሁ። ይህ ሰው ለየተኛም ይሄ የኦሮሞ ብቻ ለመላው ህዝብ የኢትዮጵያ ኦሮሞ ብቻ አሁን አይተን እንደሆነ እዚህ ያሉት ኦሮሞ ብቻ አማራ አለ፣ ትግሬ አለ፣ ወላይታ አለ፣ ጋውሮ አለ፣ ብሔር ብሔረሰብ ይባል ጠቅላላ እዚህ ያለ ህዝብ የጋራ ሀብቱ ስለሆነ የኦሮሞ ሀብቱ አስቡት እንግዲህ ይህ ሰው አለባበሱ፣ ስለዚህ የጋራ ንብረታችን የጋራ ይህ ሰው ድርጊቱ አንድነታችን ጠብቀን ለትውልድ እናስተላልፍ ምን እንደሚመስል የዞረበት ሰው ስለሆነም አስታርቁልን መልእክቴ ነው። ባለቤቶቹ እምነት ነው ብለው እየተናገሩ ነው። እኛም ደግሞ ኖረንበታል። የዝዋይ ልጅ ነኝ እንደምታውቁት፣ ጠንቅቄ የማውቅ ነኝ። ላለፉት 20 ዓመት በዚህ ጉዳይ ላይ ስሰራ የነበርኩ ሰው ነኝ። ኢሬቻ ሃይማኖታዊ ግራውንድ ምንድነው ካላችሁኝ ጥንቆላ ነው፣ ባዕድ አምልኮ ነው። ዛሬም እንደ ኤልያስ ዘመን እንወራረዳለን በግልጽ አማርኛ። ከዛ በተረፈ በስታስቲክ የዋቄፈና እምነት ምን ያህል ነው? ባይደዌ ዋቄፈና በሃይማኖት ተቋማት ውስጥ አልተመዘገበም። ታጋይ እዛ ቦታ ላይ የሚያስኬደው የካድሬነቱን ጉልበት ለማሳየት እንጂ ሌላ ለምንም አይደለም። ስለሆነም ትውልድ ንቃ መልእክቴ ነው። ይህንን ለአልሰማ አሰማልኝ። ትውልድ ንቃ መልእክቴ ነው። ዳግመኛ ሌላው ደግሞ ፕሮቴስታንትንም ደግሞ በፕሮቴስታንትም ውስጥ እንዲሁም የሚያሽቃብጡ እንዲሁም የሚቃወሙ አሉ። እነሱንም አያይዘን እናነሳለን። አሁንም ስሙን በግልጽ አማርኛ አቡነ ሳዊሮስ ታጋይ መሰል አባቶች በዛ ቦታ ላይ በዚህ ጉዳይ ላይ ወዲያ የምትሉ በዚህ ጉዳይ ላይ በግልጽ አማርኛ ቤተክርስቲያን የምትቃወመውን የአጋንንት ስራ እየደገፋችሁና ተጠንቀቁ፣ ተስተካከሉ መልእክቴ ነው። ከልብ ወዳችኋለሁ። መልካም ለተሰንበት። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣
ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ